ሰላም የእውነት ህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ የተሻዲስ እባላለሁ። ውድ የፕሮግራማችን ተከታታዮች እንግዲህ በዚህ ቻናል ላይ የራሴን ታሪክ ከአውቶቡስ ተራ መርካቶ እስከ ካልጋሪ ካናዳ ድረስ እግዚአብሔር እንዴት እየመራኝ ወደዚህ አሁን አለሁበት ከተማ እንደገባሁ የምናገርበት ታሪክ ነው። ይሄ ታሪክ እንግዲህ የብዙ ሰዎች ታሪክ ይሆናል ብዬ አስባለሁ። እኔ ብቻ አይደለሁም፣ ሁላችንም እግዚአብሔር በሚፈልገው መንገድ የህይወታችን አቅጣጫ ይመራል። በዛ መልኩ ነው የምንሄደው የትም ቦታ ስንሄድ ብዬ አምናለሁ እና የእሱንም ቸርነት የእሱንም ደግነት ያየሁበት አጋጣሚ ስለሆነ ይሄንን ሁኔታ ከሌሎች ሰዎች ጋር ሼር ማድረግ ስላለብኝ ለእግዚአብሔር ክብር ታሪክ እናገራለሁ ማለት ነው። እና ክፍል 16ን ባለፈው ሳምንት ባለፈው በዚህ ቻናል ላይ ክፍል 16 አይ ቲንክ ከ2 ወር ከ3 ወር በፊት ይመስለኛል ከ2 ወር በፊት ነው። ክፍል 16ን ከኮሎምቢያ እንዴት እስከ ፓናማ ድረስ እንደሄድኩ ተናግሬያለሁ። ከዛ በኋላ ደግሞ ያለውን ቀጥላለሁ ማለት ነው ዛሬ። እና ያቆምኩት ፓናማ የጠረፍ ወታደሮች ይዘውን ከዛ ፖሊስ ጣቢያ የሚመስል ቦታ ላይ ወስደው እንዴት ትሪት እንዳደረጉን እንዳከሙን እዛ ላይ ነበር የቆምኩት ማለት ነው። እና የሚገርማችሁ ነገር እንግዲህ ዛሬ ላይ ስቀጥል ከክፍል 17 ቀጥላለሁ ማለት ነው። እና እስከ ኮስታሪካ ድረስ እንዴት እንደሄድኩ ደግሞ በዛሬው እናገራለሁ። ይሄ የምታዩት እንግዲህ ፓናማ ሲቲ ስትገቡ የምታዩት እንትን ነው። እንግዲህ የእነሱን ቪዲዮ ላድርግና ቦሪንግ እንዳይሆንባችሁ ከዛ ወደ ታሪኬ ይሄዳለሁ ማለት ነው። እና ፓናማ እንግዲህ በጣም ልዩ የሚያደርጋት በተለይ ከሌሎች ሀገሮች ልዩ የሚያደርጋት ያው ከአውሮፓ ወደ ኖርዝ አሜሪካ የሚሄዱ መርከቦች በሱ በኩል ነው የሚያልፉት እና የፓናማ ካናል ይሉታል። እና ሰርጥ ድሮ አልነበረም እና ይሄ አሜሪካኖች ብዙ ሀገሮች ሞክረው መጨረሻ ላይ አሜሪካኖቹ ሰክሲድ አድርገውት በዛ ትተዳደራለች ማለት ነው። እና የአሜሪካኖች ኢንፍሉዌንስም አላት፣ የስፓኒሽም ኢንፍሉዌንስ አለው። ሀገሩ የሚጠቀሙት አሜሪካን ዶላር ነው። ያው ስፓኒሽ እና እንግሊዝኛ የሚናገራሉ። ሌላው ደግሞ የሚገርመው በጣም የገረመኝ ጥቁርና ቻይናዎች አሉ በብዛት። የሚገርመው ነገር የቻይና ዜጋ ያላቸው ቻይኖች እና ጥቁሮች አሉ እና ስፓኒሾች ብቻ አይመስሉኝ ነበረ። እና በውሃ የተከበበ ነው ሀገሩ። እና እኛም ራሳችን ከእንትን ሲያመጡን ከታሰርንበት ቦታ ወታደሮቹ ወደሚቀጥለው ከተማ ሲወስዱን በጣም የሚገርማችሁ የሄድነው በጀልባ ነው። ልክ ታንኳ የሚመስል ጀልባ ነው። ግን ጀልባው ላይ እንትን አለው፣ ሞተር ተገጥሞለታል። እና እዛ አካባቢ ያሉት ሰዎች ሁሉ በእንትን ነው የሚሄዱት። በውሃ የተከበበ ስለሆነ አብዛኛዎቹ የራሳቸው ጀልባ አላቸው። በጀልባ ነው ሁሉም የሚሄደው። እና በጣም የገረመኝ እዛ አካባቢ ያየነው ነገር በጣም የገረመን በቃ መሬት የሚጠቀሙት በአብዛኛው ውሃ ነው ከመኪና ከመንዳት ይልቅ። እና አገሩ ምን ያህል በውሃ የተከበበ እንደሆነ በዚህ ማየት ትችላላችሁ ማለት ነው። እና ባለፈው እንዳልኩት እንግዲህ ወታደሮች ናቸው ያዙን። እነሱ ለምን እንደመጣን እያንዳንዳችንን ጠየቁን። ትንሽም እንግሊዝኛ ስለሚችሉ ብዙ ችግር አልተቸገሩም። ከዛ ሁላችንም ኢንዲቪጁዋሊ ነው የጠየቁን ለእያንዳንዳችን ማለት ነው። እና የእኛ ጥገኝነት ልንጠይቅ አይደለም እናንተ ሀገር የመጣ ነው፣ ወደ አሜሪካ ስለምንሄድ ለማለፍ ነው፣ በእናንተ በኩል አልፈን ልንሄድ ነው አልናቸው ማለት ነው። እና እዛ አገር ጥገኝነት ካልጠየቅን እነሱ ለማለፍ ብቻ ስለሆነ በ15 ቀን ውስጥ አገራችንን ለቃችሁ እንድትወጡ የሚል ወረቀት ሰጡን ማለት ነው። ስለዚህ አሁን
የተያዝነው ጠረፍ ላይ ስለነበረ ከጠረፍ እንግዲህ እስከ አሁን የማሳያችሁ የፓናማ ሲቲ ነው። ፓናማ ሲቲ ነው የሚሉት። ፓናማ ሲቲ ነው የሚለው ዋና ከተማቸው እና እዛ እስክንደርስ ድረስ እና እዛ ፖሊሶች እንዳይዙን እነሱ በዛ እንዳለፍንና ሪፊውጂ እንደሆንን ወደ አሜሪካ ለመሄድ እያለፍን እንደሆነ የሚገልጽ ወረቀት ቴምፖራሪ ወይ ደግሞ ጊዜያዊ ወረቀት ሰጡን ማለት ነው። እና ይሄ ወረቀት መሰጠቱ በጣም ኮንፊደንስ ሰጠን። ምክንያቱም ለምን ከዚህ በኋላ በህጋዊ መንገድ ፓብሊክ ትራንስፖርትም ተሳፍረን መሄድ እንችላለን። ስለዚህ ሰላም ሆነ ማለት ነው። ስለዚህ በመሃል ስደት ቦነስ አለው። ቦነስ አለው ያልኩት ለምንድን ነው? አሁን ወደ በተለይ ደግሞ ከተያዝንበት ከጠረፍ ከተማ ወደ ዋናው ከተማ ፓናማ ሲቲ ስንመጣ በቃ ራሳችንን እንደ ቱሪስት ነው ማየት የጀመርነው እና ስደቱ ምናምኑ እየረሳ ነው በምናየው ነገር ሁሉ ራሳችን እንደ ቱሪስት መቁጠር ጀመርን እና ለካ ስደት አንዳንድ ጊዜም ቦነስ አለው መሀል ላይ ማለት ነው አልኩኝ ማለት ነው። እና ለዛ ነው እንደዛ እምላችሁ። ስለዚህ አንዳንድ ጊዜ እናንተ ራሳችሁ ከፍላችሁ ጊዜያችሁን አድርጋችሁ ማታዩትን በስደት ልታዩት ትችላላችሁ ማለት ነው። እና ዋና ከተማው ስንደርስ ዋና ከተማው አንዱ በጣም እነሱም እንትን የሚሉት በተለይ ደግሞ ይሄ ቅድም ያልኳችሁ አሜሪካኖች የሰሩት ካናል ወይ ደግሞ ይሄ ሰርጥ የሚሉት እሱ ነው ለማየት ፈልገው የነበረው እና አገሩን ዩኒክ የሚያደርገውም እሱ ነው። በዛ ቀረጥ ነው አገሩ በጣም የሚተዳደረው። ስለዚህ ፖፑላር ስለሆነ ያንን ቦታ ነው ማለት ነው። እና አሁን ከዚህ በኋላ እንግዲህ ሌላ ሀገር ለማየትም በዚሁ እግረ መንገዴ በቃ በስደት ማያቸው ሀገሮች ከዚህ በኋላ ተመልሼ እንደማላያቸው እያየሁ ነው የሄድኩት ማለት ነው። እና እግዚአብሔር ይመስገን እንግዲህ ይሄ ሁሉ እኔ ፕላን ያደረኩት አይደለም። በእውነት ፓናማን ማቀው እንግዲህ በሬዲዮ ነው። ድሮ የፓናማ ወታደሮች የኒካራጓ ወታደሮች ምናምን ሲባል ዳሪዮስ ሞዴ ልጆች ሆነን ሲናገር እንግዲህ አንድ ሰዓት ዜና ላይ ምናምን የምሰማቸው ሀገሮች እንጂ እውነት አንድ ቀን ቪዚት ላደርጋቸው እችላለሁ ብዬ በምንም በህልሜም በሆነ ማስቤው አላውቅም። እና ቅድም ሁልጊዜ የምነግራችሁ የእግዚአብሔር ቃል ምን ይላል? በሰዎች ልብ ውስጥ ብዙ ሀሳብ አለ ይላል፣ የሚጸናውና የሚሆነው ግን እግዚአብሔር ነው ይላል። ይሄንን ታሪኬን ራሱ የምናገረው ለምንድን ነው? ብዙ ጊዜ ሰዎች ለምንድን ነው የኔ ላይፍ እኔ ባሰብኩት አይሄድም ብለው የሚያስቡ ሰዎች ሁልጊዜ የኛ ጉዞ በእግዚአብሔር እጅ የተያዘ እንደሆነ ነግራችሁ ነው። እና እኔ አሁን ፕላን አድርጌው አይደለም፣ ግን እግዚአብሔር በራሱ ሰዓት በእንደዚህ አይነት ሁኔታ ብዙ ሀገሮችን አይቼ ወደ ካናዳ እንድመጣ አደረገው። ያን ያደረገበት ደግሞ የራሱ ምክንያት አለው። ለምን? እግዚአብሔር የራሱን ክብር ለእኛ ሊያሳየን ሲፈልግ እኛ ኤክስፔክት ያላደረግነው ኤሪያ ላይ ምንም ያላሰብነው ቴሪቶሪ ውስጥ ነው የሚያስገባል። የሚገርማችሁ ነገር ምንም ፕላን ያላረግንበትም እና በኋላ ግን ከውስጡ ከገባችሁ በኋላ ግን የምታገኙት ነገር ግን ያረካችኋል፣ ደስ ይላችኋል። እንኳን እግዚአብሔር አደረገው ትላላችሁ። ለምን? ፕላን እንኳን አድርጋችሁ የማትመጡበትን እግዚአብሔር በራሱ ሰዓት ፕላን አድርጎ ብዙ ቦታ ላይ እንድትሄዱ ያደርጋል። እና አንዳንዴ በእንደዚህ አይነት ሁኔታ የምታልፉ ሰዎች እግዚአብሔርን አመስግኑት ልላችሁ ነው። በቃ እኔ ይሄን የምናገረው ሁልጊዜ ለእግዚአብሔር ክብር ነው እንጂ እኔ ጀግና ስለሆንኩ ሂሮ ስለሆንኩ ብዬ አይደለም። ግን እግዚአብሔር ከኛ ጋር ሲሆን ነገሮች እንዴት ኢዚ እንደሚሆኑ ነው እየነገርኳቸው ያለሁት። ስለዚህ አሁን ከዚህ በተጨማሪ የሚገርመው ልክ ዋና ከተማ ውስጥ ስንገባ ቅድም ብያቸዋለሁ፣ ልክ ራሳችንን እንደ ቱሪስት አየነው ብያቸዋለሁ። እና እንግዲህ አብረን የምንጓዛቸው ሰዎች ኤርትራኖች አሉ፣ ኢትዮጵያኖች አሉ፣ ከተለያየ ቦታ በተለይ ውጭ ያሉ ዘመዶቻቸው ገንዘብ ይልኩላቸዋል በሚደርሱበት ቦታ ላይ ማለት ነው። ስለዚህ ከዌስተርን ዩኒየን ገንዘብ ይወስዳሉ ምናምን። ስለዚህ አሁን እንደዚህ ትልቅ ከተማ ስንገባ ትንሽ እዚህማ በቃ ትንሽ ዘና ብለን ነው ወደ ኮስታሪካ ወደሚቀጥለው ከተማ የምንሄደው። ኦልሬዲ ሰዎቹ ወረቀት ሰጥተውናል፣ ገንዘብ አለ። ስለዚህ ለምን ሪላክስ አናደርግም የሚል ሀሳብ መጣ እና ይሄ እንግዲህ ይሄ ሀሳብ የሚገርማችሁ ነገር ያው
ሰው ውስጥ ያለ ሀሳብ ነው። ግን እኔ ከቬንዙዌላ ጀምሮ በጣም የሚገርመኝ ለራሴ በቃ ደቡብ አፍሪካ ሳደርግ የነበረው ነገር ከቬንዙዌላ ጀምሮ ተወስዶብኛል። ምንም ኢንትረስት የለኝም። አሁን በቃ እንጠጣ፣ እዚህ ቦታ እንሂድ፣ እዚህ ቦታ እንትን አለ ምናምን ብለው ሲሄዱ እኔ በቃ ደስተኛ አለው እና አልሄድም። በቃ እናንተ ሄዱ እኔ ጠብቃቸዋለሁ ነው ምለው እና ለምንድነው ማትሄደው ምናምን ይሉኛል። በቃ በጣም የሚገርማችሁ ነገር በቃ ምንም ከውስጤ ምን እንደተወሰደ አላውቅም። በቃ ፎከስ ማደርገው ብቻ አሜሪካ እንዴት ነው የምገባ እንጂ በመሃል ላይ እንደዚህ አይነት ቦታ አለ፣ እንደዚህ አይነት ቦታ እንግባ፣ እንደዚህ እናድርግ ምናምን የሚለው ነገር ውስጤ አይወስደኝም። አይ ዶንት ኖ ዋይ። እና ከውስጤ ነው የተወሰደው። ይሄን ምላችሁ ለምንድን ነው? ራሴን ለማድነቅ ሳይሆን የእግዚአብሔር መንፈስ ወደ ውስጣችሁ ሲመጣ ልክ ደቡብ አፍሪካ ውስጥ ሰውየው ቪዛ ከሰጠኝ በኋላ እና ሂድ ካለኝ በኋላ ይቅርታ ቪዛ ሳይሆን ይሄ ከኤርፖርት ሂድ ካለኝ በኋላ ውስጤ አንድ ነገር ሺፍት ሲያደርግ ነው የተሰማኝ። ከዛ በኋላ እግዚአብሔር ይሄንን ህይወት ይሄንን ካስመለጥከኝ እና እኔ እውነት ቬንዙዌላ ምገባ ከሆነ ከዚህ በኋላ ላንተ ነው የምኖረው፣ በቃ ላንተ ክብር ነው የምኖረው፣ በቃ ጨዋ ሰው ሆኜ እኖራለሁ ምናምን ብዬ ዝም ብዬ በራሴ ብቻ በገባኝ ነገር ቃል ገብቻለሁ። በጣም የሚገርማችሁ ነገር ያ ነገር ቃል የገባሁት ነገር እውነትም ልክ ቬንዙዌላ ስገባ ልጆች በቃ በጣም ስፓኒሾቹ በጣም የሚገርማችሁ አለባበሳቸው፣ ሁኔታቸው ምናምን በቃ ኢዝሊ ሰዎችን ለመጣል የተዘጋጁ ነው የሚመስሉት። ከቬንዙዌላ ጀምሮ እስከ ሜክሲኮ ድረስ ስትሄዱ በቃ ይሄ መጠጥ፣ ሴት፣ ቁማር ምናምን እንደዚህ ነገሮች በጣም ኢዚ ናቸው። ኤኒዌር ኤኒ ኮርነር አለ። እግዚአብሔር ሲረዳኝ ግን ከነዚህ ሁሉ ነፃ አደረገኝ። እግዚአብሔር ይባረክ። እኔ ራሴ እስኪገርም ምን ሆኛለሁ እስከምል ድረስ እና ከኔ ጋር አብረው የነበሩ ልጆች በቃ እዚህ ቦታ በጣም የሚገርማችሁ ፓናማም ቬንዙዌላ ፓናማም ኮስታሪካም ያየነው ነገር በየኮርነሩ ምናልባት እድሜያቸው 16-17 ይሆናል ሴቶቹ። እያንዳንዱ ቤት ራቁታቸውን ነው የሚደንሱት እና በመንገድ እንኳን ስታልፉ ሲደንሱ ታያላችሁ። በመንገድ ውስጥ ሳትገቡ እንኳን በመንገድ እያለፋችሁ በሩ ልክ አይናችሁን ወደዛ ስታደርጉ በቃ የራቁት ዳንስ አለ። በጣም የሚገርመው ነገር በቃ የኃጢአት ከተማ ማለት ነው ሲን ሲቲ የሚባለው። ዝም ብለው ነው ላስ ቬጋስ ሲን ሲቲ ያሉት እንጂ እነዚህ ናቸው ሲን ሲቲ። በቃ ይሄ የኃጢአት ከተሞች ናቸው ማለት ትችላላችሁ። እና እግዚአብሔር የረዳኝ ነገር እኔ ከእንደዛ አይነት ነገር ከራኩ በኋላ መሆኑ ጠቀመኝ። ያልበለዛ ምናልባትም በጣም ጥሩ ያልሆነ ሁኔታ ውስጥ ልገባ እችል ነበረ። እግዚአብሔር ግን ቀድሞ ለምን አንደኛ ጉዞ እየተጓዝኩ ነው፣ ገንዘብ ያስፈልገኛል፣ ገንዘቤን ማጥፋት የለብኝም። ሁለተኛ ደግሞ አንዳንድ ጊዜ እንደዚህ አይነት ነገር በመሃል ላይ ዲሌይ ሌት ያደርጋቸዋል። አስታውሳለሁ ኮስታሪካ አንድ ኢትዮጵያዊ የሆነች ልጅ ወዶ ኦልሞስት 6 ወር ነው ዓመት ምናምን ተቀምጠዋል ሲጓዝ የነበረ ልጅ ማለት ነው። እና ጉዟችሁን የሚያስተጓጉል በጣም ብዙ ነገር አለ፣ በተለይ ላቲን አሜሪካ ውስጥ በጣም ብዙ ነገር እና በጣም እግዚአብሔር ካረዳችሁ በስተቀር በጣም 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 ከባድ ነው። ብዙ ጊዜ አሁን አሜሪካና ካናዳ ያሉ ሰዎች ቱሪስት ምናምን እንትን ሲፈልጉ፣ ድራግ ሲፈልጉ፣ ሴት ሲፈልጉ፣ መጠጥ ሲፈልጉ ምናምን ወዴት ነው የሚመጡት? ወደ እነዚህ ሀገሮች ነው የሚመጡት። ከሜክሲኮ ጀምሮ እንደነዚህ አይነት ሀገሮች ነው የሚሄዱት እና ሁሉን ነገር በቀላሉ ያገኙታል። ርካሽ ነው፣ የእነሱ ገንዘብ በጣም ሀይ ነው ምናምን። ስለዚህ በጣም ለመበላሸት በጣም ኢዚ የሆኑ አገሮች ናቸው እና እግዚአብሔር በጣም እግዚአብሔር ከረዳኝ ነገር ከእንደነዚህ አይነት ነገሮች ተቆጥቤ መሄዴ በጣም ትልቅ ውለታ እንዳደረገልኝ አስባለሁ እግዚአብሔር። እና በእንደዚህ አይነት ሁኔታ እግዚአብሔር እንዴት እንዳሳለፈኝ ነው የምነግራችሁ። መጨረሻ ላይ ወደ እንትኑ ስመጣ ፓናማ ከገባም በኋላ ማየት የምፈልግ የነበረው እንትኑን ነበረ፣ ካናሉን ነው ማየት የፈለግኩት እና ይሄ የፓናማ ሰርጥ የሚሉት እና አሜሪካኖች የሰሩት እሱን ማየት ፈልግ ነበር እና እሱ ጋር ሄድን።
እሱን አየነው። ምናልባት እዚህ ላይ እንትኑ ላይ ቅድም አይቼው ነበረ። እዚህ ላይ ካለ ላሳይቼዋለሁ። ያ ይሄ ነው እና ትልልቅ መርከቦች በዚህ ያልፋሉ። ቅድም እንዳልኳችሁ እንግዲህ ከድሮ ከላቲን አሜሪካን ጠቅላላ ዞረው ነው የሚሄዱት እና 3 ወር 4 ወር ይፈጅባቸዋል። በጣም ኮስቲ ነበረ። በጣም ብዙ ገንዘብ ይከፍሉ ነበረ እና ፈረንሳዮች ሞከሩ። ምክንያቱም መሬት ስለሆነ መሬቱን ቆፍረው ሁለቱን ውሃዎች ፓሲፊክ እና አይ ቲንክ አንደኛው አትላንቲክ መሰለኝ ሁለቱን ኦሽኖች አገናኝተው ከዛ በኋላ ወደ ከኢሮፕ የሚመጣውም ከኖርዝ አሜሪካ የሚመጣውም እንትን በዚህ እንዲያልፍ ነው የተሰራው ማለት ነው። ይሄ ሲሰራ ይሄ ፖርት ሲሰራ ብዙ ነገር ቀነሰላቸው እና ባለፈው እንግዲህ ብዙዎቻችን ሰሙታላችሁ ብዬ አስባለሁ። ትራምፕ እንትኖች ናቸው የሚጠቀሙበት ይህንን ፖርት ቻይናዎች። ስለዚህ በአሜሪካ ውስጥ መሆን አለባት ብሎ ግሪንላንድ እና ፓናማ ብሎ ሜንሽን የሚያደርገው ይሄንን ፖርት ነበር እና ፖርቱ በእንደዚህ አይነት ሁኔታ እንደዚህ ትልልቅ መርከቦች ያልፋሉ እና የሚገርም ነው። ይሄ ይከፍቱታል። ይሄ ሲከፈት በጣም ፋስት ነው እንትኑ ውሃውን እዚህ ሞላና ውሃው ከፍ ይላል ወደ ላይ ውሃው ከፍ ሲል መርከቡን ከፍ ያደርገዋል ማለት ነው። መርከቡን ከፍ ያደርገውና ከዛ በኋላ መርከቦቹ እንደዚህ ያልፋሉ እና በጣም ኃይለኛ ቴክኖሎጂ ተብሎ በጣም የሚደነቅ ቴክኖሎጂ ነው። ከላይ ሆናችሁ እዚህ ጋር ታወር አለው ከላይ ሆናችሁ ማየት ትችላላችሁ ማለት ነው። እና ይሄንን እንግዲህ አሁን በስደት ነው ያየሁት፣ ጉብኝት ሄጄ አይደለም። እና እግዚአብሔር ራሱ በቃ በራሱ ሰዓት በሆነ ይሰጣቸዋል። አሁን እንግዲህ ቅድም ይኸውላችሁ ይሄኛው መርከብ ውሃ ስለሞላ ከፍ ብሎ ከዛ በኋላ አለፈ ማለት ነው። እና ያው የካናዳ እንትን የካናሉ እንትን እዚህ ላይ ይጻፋል። በዚህ ሁኔታ ሁለቱ እንትኖች ይገናኛሉ ማለት ነው። ስለዚህ በተለይ ከኢሮፕ እና ከኤዥያ ከምናምን የሚመጡት እንትኖች ወደ አሜሪካ ኖርዝ አሜሪካ ይሄዳሉ። ወደ ካናዳ፣ ሜክሲኮ፣ ሴንትራል አሜሪካ ምናምን እነዚህ ጠቅላላ ይሄንን ቤኔፊት አያገኙም ነበር። በፊት በጣም ከባድ ነበር፣ በጣም ኮስቲ ነበር። እና አሜሪካኖቹ በዚህ ምክንያት ነው እንግዲህ ትራምፕ የኛ መሆን አለበት እኛንን ማስተዳደር አለብን ምናምን ብሎ እንግዲህ የሆነ ጥያቄ ሲያቀርብ የነበረው ይሄ ነው እላቸዋለሁ። እና ወደ ታሪኬ ልመለስና ይሄንን ካየን በኋላ እንግዲህ ያው ጉዟችንን መጓዝ ነበረብን ወደ የሚቀጥለው ከተማ ማለት ነው። እና የሚቀጥለው ከተማ ኮስታሪካ ነው። እንግዲህ ሁልጊዜ ፕላን የምናደርገው ኮስታሪካ አንድ ከሌላ ከተማ ከመግባታችን በፊት ፕላን እናደርጋለን። በ15 ቀን ውስጥ መውጣት አለብን እና መቆየት እንፈልጋለን። ትንሽ ዘናን በላ አሉ ግማሹ ግሩፕ። ኦኬ መቆየት የምትፈልጉ ሰዎች ቆዩ፣ መሄድ የምንፈልግ ደግሞ እንሄዳለን ተባባልን። 4 ልጆች ተስማማን። within almost 5 days I think 5 ቀን አካባቢ ነው ይሆናል የቆየ ነው። በ5 ቀን አካባቢ ከዛ በኋላ ወደ ኮስታሪካ የሚቀጥለው ሀገር ከፓናማ በኋላ ኮስታሪካ ይባላል። ወደዛ ነው የምንሄደው። እና እዛ ከመግባታችን በፊት እንግዲህ አንዳንድ ጊዜ አንዳንድ ሀገሮች ምን የሪፊውጂ ሳይን ያደረጉ ሀገሮች ምናምን ከሆኑ ሊመልሷቸው ይችላሉ። ስለዚህ መመለስ ስላለ ብዙ ጊዜ በህጋዊ መንገድ አይደለም የምንጠይቀው። ምክንያቱም በህጋዊ መንገድ ስደተኝነት ብንጠይቅ ለምሳሌ ስደተኞች ነን እና እናንተ ሀገር መኖር እንፈልጋለን ብለን የስደተኝነት ጥያቄ ብንጠይቅ ሰዎቹ ሊቀበሉ ላይቀበሉን ይችላሉ። ችግሩ ግን እኛ ለማለፍ ነው። ለማለፍ ደግሞ በጣም ከባድ ነው። ምክንያቱም በህጉ መሰረት በጄኔቫ ኮንቬንሽን አንድ ሰው የሚቀጥለው ሀገር ማይመቸው ከሆነ ነው የሶስተኛ ሀገር መሄድ የሚችለው የሚለው። እኛ ግን በጣም ብዙ ሀገር አቋርጠን ነው እንግዲህ እዚህ ድረስ የመጣ ነው፣ ከአፍሪካ ጀምሮ ማለት ነው። ስለዚህ እነዚህ ሰዎች እንደውም በጣም ኢዚ ስለሆነው እግዚአብሔር ስለረዳን እንጂ ነው በህጉ መሰረት አትችሉም ብለው ዲፖርት ማድረግ ይችሉ ነበር። ወረቀት ሰጥተው እለፉ ከማለት ይልቅ እነዚህ ሰዎች ምን ማድረግ ነበረባቸው? ወደ ኮሎምቢያ እኛን መላክ ነበረባቸው። ግን ያው እግዚአብሔር ሲረዳ ብቻ ሁሉ ነገር ይመቻቻል ነው። እና
በሚቀጥለው ሀገር እንግዲህ ምን እንደሚያጋጥመን አላወቅንም ማለት ነው። ስለዚህ ምን ማድረግ ያለብን ሁልጊዜ ብንችል ሳንያዝ ከዛ በኋላ ወደ ኒካራጓ መሄድ። ኮስታሪካ ገባን። ከኮስታሪካ በኋላ የሚቀጥለው ሀገር እንግዲህ ከቬንዙዌላ ከፓናማ ጀምሮ አሁን ከባዱ ፓርት የነበረው የአማዞን ጫካ ነው። በኮሎምቢያ እና በፓናማ መካከል ያለው ጫካ እሱ ነው በጣም ከባዱ ፓርት። ከዛ በኋላ ግን ሁሉም ሀገሮች እስከ ሜክሲኮ ድረስ የተያያዙ ናቸው። አንድ አይነት ቦርደር አላቸው ማለት ነው እና በየብስ ነው የሚገናኙት። ስለዚህ ውሃም አይደለም ጫካም አይደለም። ስለዚህ ልክ የኬንያ ሞያሌ እና የኢትዮጵያ ሞያሌ እንደማለት ነው። ስለዚህ እንደዛ ነው ስለሚገናኙ። ችግሩ ግን ምንድነው? አንዳንዶቹ በተለይ ድራግ ይሄ አደንዛዥ እጽ ስለሚያመላልሱ አንዳንዱ ሀገር በጣም ሪስትሪክትድ ነው፣ በጣም ሲሪየስ ናቸው። አሁን ኮሎምቢያ የሚፈሩት ከኮሎምቢያ ወደ ፓናማ ድራግ እንዳይገባ ነው። ምክንያቱም በጣም በብዛት ያመርታሉ ኮሎምቢያኖች። ስለዚህ ብዙ ጊዜ የድራግ ቢዝነስ ስላለ በተለይ ቦርደር አካባቢ በጣም የሚገርማችሁ ነገር በጣም ሴኩሪቲዎች አሉ ማለት ይሄ የጸጥታ ሰራተኞች እዛ አካባቢ በጣም ይጠብቃሉ። እና እኛ አሁን ወደ ፓናማ አልፈን ወደ ኮስታሪካ ለመሄድ ፕላን አወጣን ማለት ነው። ከዛ እንግዲህ ወረቀት ስለሰጡን ጥሩ አድቫንቴጁ ወረቀት ስለተሰጠን ምንድነው ያደረግነው? አውቶቡስ እንሳፈር ተባባልን ማለት ነው። ያው ስንሳፈር ምንም ችግር የለውም ወረቀት ስለሰጡን እዛ እስከ 15 ቀን ድረስ ምንም ችግር አልነበረብንም። ስለዚህ ቆረጥን፣ ቀጥታ ወደ ሄድን ከፓናማ ሲቲ ወደ ኮስታሪካ ቦርደር፣ በኮስታሪካ እና በፓናማ ቦርደር የሚሄድ እንትን አየንና እዛ ወደዛ ሄድን ማለት ነው። እዛ የደረስነው እንግዲህ ኦልሞስት ከሰዓት አካባቢ ነው። ከሰዓት አካባቢ ደርሰን ሁልጊዜ እንደምናደርገው ቦርደር ከመግባታችን በፊት እዛ አካባቢ ያለውን እንቅስቃሴ እናየዋለን እና ቦርደሩ እንዴት ነው፣ ጥበቃው እንዴት ነው ምናምን የሚለውን እናየዋለን። ከዛ በኋላ ነው ወደ ሌሊት አካባቢ ወይ ደግሞ ቀን ላይ እንደ ሁኔታው እናያለን። ሌሊት ስላችሁ አሁን በጣም እርሊ ላይክ አሁን እስከ 12 ድረስ እስከ ሚድናይት ድረስ ነው የምናደርገው። አንዳንድ ጊዜ ሌሊት ሲሆን ደግሞ እሱም አደጋ አለው። ምክንያቱም በቃ ሌላ የሆኑ አማጽያን የመጣባቸው ነው የሚመስላቸው። እሱም አደጋ አለው። ግን እኛ ምንድን የምናደርገው ልክ እንደ ነዋሪዎቹ ይሄዳሉ፣ ይገባሉ፣ ይወጣሉ። ቦርደሩን በደንብ እናየዋለን ማለት ነው። ከዚያ በኋላ ነው ወደሚቀጥለው እንቅስቃሴ የምንሄደው። ግን እንደ እንትኑ ቀንም ልናደርገው እንችላለን፣ ሌሊትም ልናደርገው እንችላለን። ቦርደሩን ስናልፍ ማለት ነው እንደ አካባቢው ሁኔታ ማለት ነው እናየውና እንነጋገራለን። እና ልክ ወደ 3 o'clock አካባቢ ካልተሳሳትኩኝ ወደ በኢትዮጵያ አቆጣጠር ወደ 9 ሰዓት ላይ ደረስን፣ ከአፍተርኑን ማለት ነው ከሰዓት በኋላ። ከዛ እዛ አካባቢ ያለውን ነገር ማየት ጀመርን ማለት ነው። እና ብዙውን ጊዜ በተለይ ይሄ የጠረፍ ከተማ ሰላዮች አሉ። በሁለቱ ሀገሮች መካከል እንግዲህ ህገወጥ የሆኑ ሰዎች ሊያልፉ ይችላሉ። ህገወጥ የሆነ ዕቃ ሊተላለፍ ስለሚችል ያንን ኢንፎርሜሽን እያንዳንዱ ሰው ኢንፎርሜሽን ይሰጣል። ኢቨን የምትገቡበት ሆቴል፣ የምትጠቀሙበት ሬስቶራንት ምናምን እናንተ የተለያችሁ እንደሆናችሁ ካዩ ኢንፎርም ያደርጋሉ። እንደዚህ አይነት ሰዎች አሉ፣ እነዚህ ሰዎች እንትን የላቸውም ብለው ሊናገሩ ይችላሉ። እና እኛ ወረቀት እንትኑ ስለሌለን እዛ አካባቢ አልጋ ይዘን ምናምን እንትን ማድረግ አልፈለግንም። ስለዚህ ምንድን ነው ያደረግነው? ማታ ሁኔታውን አይተን እንገባ ወደ ኮስታሪካ እንሄዳለን ተባባልን እና ተነጋገርን። ቀን ላይ ግን አንድ ስህተት የሰራ ነው። ሁላችንም አብረን ነበርን ስንነጋገር የነበረው። የሚገርመው ልክ ከአውቶቡስ እንደወረድን እኛ ባልገባን ሁኔታ ከአውቶቡስ እንደወረድን ለካ
የኮስታሪካ ኤጀንቶች ወይ ደግሞ የጸጥታ ሰራተኞች ለይተውናል። የለዩን መቼ ነው ያላችሁኝ እንደሆነ አውቶቡስ ውስጥ በአማርኛ ስናወራ የዛን ጊዜ እንትን አድርገውናል። የሚገርመው ከኛ ጋር የነበረ ሰው ከኛ ጋር ባስ ይዞ የነበረ ሰው ነው የነበረው። አይዶን በአጋጣሚ ይሁን ሰውየው ወይ ደግሞ እኛ ሊከታተል ይሁን አናውቅም። እና እንትን እያደረገን ፕላን እያደረገን እንትን አድርገን ልክ ወደ ማታ አካባቢ ነው ወደ ማታ ላይ በደንብ ተነጋግረን ምናምን በቃ ማታ ላይ ብንገባ ይሻላል እና ሰው ግርግር ስላለ ስናያቸው ቦርደራቸው ለቀቅ ያለ ነው። ብዙ ሪስትሪክሽን የለባቸውም። ሰላም ነው። ስለዚህ ትንሽ ደንገዝገዝ ሲል እንሄዳለን ብለን ሬስቶራንት ውስጥ ቁጭ ብለን እንትን እያደረግን እያለ ከየት መጡ አላልንም። ከየት እንደመጡ አናቅም። ሲቪል ልብስ ነው የለበሱት። አራታችንን ወዲያው ያዙን ማለት ነው። ሲይዙን አሳየናቸው የፓናማ መንግስት የሰጠንን በ15 ቀን እንድትወጡ የሚለውን ወረቀት ሰጥተውናል ማለት ነው። ከዛ እሱን ስናሳያቸው 15 ቀን ጥሩ ነው እንትን ማለት እንችላለን። እሱን ቼክ ካደረጉ በኋላ በደንብ አረጋገጡ ምናምን ሁሉ ነገር ካረጋገጡ በኋላ በቃ ታዲያ ወደዚህ የመጣችሁት በህጋዊ መንገድ ልትገቡ ነው ወይንስ ተደብቃችሁ ልትገቡ ነው ብለው ጠየቁን ማለት ነው። አሁን እኛ እንግዲህ እዚህ ላይ ተደብቀን ልንገባ ነው ልንላቸው አንችልም። ምንድነው ማለት ያለብን? አዎ እኛ ወደ አሜሪካ ነው የምናልፈው። የፓናማ ገቨርንመንት 15 ቀን ቆይተን እንድንወጣ ስላደረገን እግረ መንገዳችንን ለማየት ነው የመጣ ነው። ግን ታዲያ ይሄ የጠረፍ ከተማ ነው፣ እንዴት ለማየት ወደዚህ መጣችሁ? ታዲያ አሁን በህጋዊ መንገድ ገብታችሁ እነሱን ጠይቃላችሁ ወይስ ብለው ጠየቁ እና ይሄ የሁለቱም እንትኖች ይመስላል፣ የሁለቱም ጥምር ያላቸው ሰዎች። ምክንያቱም ሰውየው ሲመጣ ከኛ ጋር የነበረው ሰውዬ እንዴት ተከታትሎን መጣ ከፓናማ ሲቲ እስከ ቦርደሩ ድረስ እንዴት መጣ ብለን በጣም ግራ ገባል። እና እንዴት ነው የሚሰሩት እነሱ? በህብረት ነው የሚሰሩት። ስለዚህ አሁን ምን አደረገው? በህጋዊ መንገድ የምትገቡ ከሆነ በዚህ እንትን አድርጋችሁ እንትን እዚህ ጋር መጠየቅ ትችላላችሁ አሉን ማለት ነው። እንግዲህ አንሄድም ካልን በህገወጥ ልንገባ ነው ማለት ነው የሚቀጥለው ሀገር። ስለዚህ ምንድነው ማለት ያለብን? በህጋዊ ስለሆንን ኦልሬዲ እዚህ ስለተናገርን እና ወደ አሜሪካ ነው የምንሄደው ስላልናቸው የግድ ምን አደረጉ ማለት ነው? ቀጥታ የነዚህ ወታደሮች የዚህ የጸጥታ ሰራተኞች ለማን አስረከቡን ማለት ነው? ለኮስታሪካ የጸጥታ ሰዎች አስረከቡን። ያ ማለት አንድ ላይ ነው የሚሰሩት ማለት ነው። ስለዚህ እኛ ፕላን ያደረግነው ኦልሬዲ ተጨናገፈ ማለት ነው። አያችሁ፣ ሁልጊዜ ይሄንን በተለይ ከሞያሌ ከኬንያ ሞያሌ ጀምሮ ልክ የጠረፍ ከተማ ላይ በጣም የሚገርማችሁ ነገር ማን ምን እንደሆነ መጀመሪያ የሚያዩት ባስ ስቴሽን ጋር ነው። ኦር በቃ ያለው እንትን ጋር ያሉ ማን ምን እንደሆነ። ምክንያቱም ህገወጥ የሆኑ ሰዎች በህጋዊ መንገድ ስለማይሄዱ ህገወጥ የሆነ መንገድ ስለሚፈልጉ እንደዚህ አይነት ሰዎች ናቸው እዛ አካባቢ ኮንሰንትሬት የሚያደርጉት ማለት ነው። ስለዚህ በዚህ አጋጣሚ በእንደዚህ አይነት ሁኔታ ላይ የምታልፉ ሰዎች ጥንቃቄ አድርጉ። ሂዱ እያልኩ አይደለም፣ ግን ኦልሬዲ የጀመራችሁ ሰዎች ከኛ ተማሩ እያልኳቸው ነው። እና ኤኒዌይ ከዛ እነሱ ለኮስታሪካ ሰዎች ሰጡን። ኮስታሪካ ሰዎች ተቀበሉን። ኦልሞስት ተመሳሳይ ነው እንትናቸው፣ ፕሮሰሳቸው ተመሳሳይ ነው፣ የኮስታሪካ ማለት ነው።
ከዛ እነሱ ውስጥ አስገቡን፣ ጠየቁን፣ ኢንተርቪው ተደረግን። እዚህ መኖር ትፈልጋላችሁ አሉን። የሚገርመው ነገር እዚህ መኖር ትፈልጋላችሁ ብለው የጠየቁን እነሱ ብቻ ናቸው። ሌሎቹ እንድናልፍ ነው ኢንከሬጅ ያደረጉት። እነዚህ ግን ምናልባትም ፈቃደኞች ከሆናችሁ እዚህ መጠየቅ ትችላላችሁ ብለው እንትን አደረጉን ማለት ነው ኮስታሪካዎች። አይ እኛ ቀጥታ ወደ አሜሪካ ነው የምንሄደው፣ ስለዚህ እዚህ ጥገኝነት አንጠይቅም፣ ግን ማለፍ ነው የምንፈልገው አልናቸው ማለት ነው። ስለዚህ ኦኬ እንደዛ ከሆነ እንትናችሁ እስኪሰራ ድረስ ለተወሰነ ጊዜ ትቆያላችሁ አሉን። አስቀመጡን። ኦልሞስት ወደ ሳምንት አካባቢ እንትናችንን በደንብ ሁሉ ነገር ቼክ አድርገው እነሱም ልክ እንደ ኮሎምቢያኖች እንደ ፓናማዎች አገራችንን ለቃችሁ እንድትሄዱ ብለው እነሱም ወረቀት ሰጡን ማለት ነው። እንግዲህ ከዚህ በኋላ ያለው ልክ ኦልሞስት የቱሪስት አይነት ጉዞ ነው የሆነው። ግን እስከ የት ድረስ ነው? እስከ ተወሰነ ሀገር ነው፣ ስፔሻሊ እስከ ኒካራጓ ድረስ። ምክንያቱም ከኒካራጓ በኋላ በጣም ታፍ ነው፣ በጣም ከባድ ነው፣ ሲሪየስ ነገር ነው ያለው ከዛ በኋላ። እና እንግዲህ ይሄንን ያህል ካልኩኝ የፓናማውን ጉዞአችንን ከዛ በኋላ ያለውን እንግዲህ ከፓናማ ወደ ኮስታሪካ የሚቀጥለው ፕሮግራም ላይ በክፍል 18 ደግሞ እሱን እንቀጥላለሁ ማለት ነው። እና ለዛሬ የነበረኝ ፕሮግራም ይሄንን ይመስል ነበረ። በሚቀጥለው እንግዲህ በሌላ ፕሮግራም እስከምንገናኝ ጌትሽ አዲስ ሰው ነኝ። ስላዳመጣችሁን በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ።